ሰላም ሰላም ወደ ዚህ ቻናል ቤተሰቦች እንደምን ቆያችሁኝ እንደምን ሰነበታችሁ። እንግዲህ ባለፈው ቪዲዮ እንግዲህ ክፍል 1 ፔዲያትሪክ ከተለያየ ዓመት የተሰባሰቡ ጥያቄዎችን ለማየት ሞክረናል። ዛሬ ደግሞ እንግዲህ በክፍል 2 ከሱ የቀጠሉ ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ የኪት ኤግዛም ጥያቄዎች ብሎም ደግሞ የሲኦሲ ጥያቄዎችን ወደፊት ስለምንለቅ ከወዲሁ ሰብስክራይብ ያደረጉ ቤተሰብ ይሁኑ። ቀጥታ ወደ ጥያቄዎቹ ነው። Question number 6. A 10-year-old child was presented to emergency room with complaint of skin injury secondary to human bite and treated as an outpatient. On the initial assessment, the child had a 2 by 5 centimeter lacerated wound on his right hand on the first day. A nurse cleaned and sent home with a follow-up schedule after 2 days. The child came for follow-up. What is the most likely indicator of good progress of the child condition? A. Absence of wound discharge. B. No sign of wound inflammation. C. Closure of the wound. D. No sign of systemic infection ይለናል። እንግዲህ እድሜው 10 የሚሆን እንግዲህ ዛሬ ነው ላስሬት ያደረገው እንዳለ ቀኝ እጁ ላይ ነው ሰው ነክሶት ነው። 2 በ5 ማይል ሴንቲሜትር ከቨር ያደረገ ኢኒሻል ትሪትመንት ተደርጎለታል። እንግዲህ እንዱ ክሊን አድርገውለታል ፕላስ ዲስኢንፌክትድ አድርገውለታል። ትሪትመንቱ እንግዲህ አውት ፔሸንት ማናጅመንት ነው። ከ2 ቀን በኋላ እንዲመጣ ነግሮታል። በሁለተኛው ቀን ሆስፒታል መጥቷል። እንግዲህ ጥያቄው ምለን ጉድ የሆነው ፕሮግሬስ ወይንም ጥሩ የሆነ ለውጥ የሚያሳይ የትኛው ነው ይለናል። ምርጫ ኤ ላይ እንግዲህ ያለው መልሳችን ነው። አብሰንስ ኦፍ wound discharge የሚለው መልሳችን ነው። ምክንያቱም እነዚህ ምንም አይነት አብኖርማል የሆነ ዲስቻርጅ ከሌለው እንግዲህ ቁስሉ ፕሮፐርሊ እየዳነ እንደሆነ ያሳየናል። ስለዚህ ምርጫ ኤ ላይ ያለው አብሰንስ ኦፍ wound discharge መልሳችን ይሆናል ማለት ነው። ምርጫ ቢ ላይ ኖ ሳይን ኦፍ wound ኢንፍላሜሽን ይለናል። ይህ እንግዲህ ኢንፍላሜሽን አለመኖሩ በጣም አስፈላጊ ነው። ነገር ግን ሂሊንግ ፕሮሰስ በሚኖርበት ጊዜ እንግዲህ ማይልድ የሆነ መቅላት ነገር ይኖረዋል። ሂል በሚያደርጉበት ጊዜ እብጠት ይኖረዋል። የነዚህ መኖር ደግሞ እንግዲህ ኤርሊ ኢንዲኬተር አይደለም ወይንም ጥሩ የሆነ ለውጥ ያሳየ ነው የሚለውን ነገር አይጠቁምም። እዚህ ካስ ታደርጋላችሁ። ምርጫ ሲ ላይ ክሎዥር ኦፍ ዘ ውንድ ይለናል። በ2 ቀን ውስጥ እንግዲህ ኮምፕሊት የሆነ ክሎዥር አይኖረውም። ከ2 ቀን ባሻገር ወይም ተጨማሪ ቀን ይፈልጋል ውንዱ ክሎዝ ለመሆን። ስለዚህ መልስ መሆን አይችልም። ካስታርጋላችሁ። ምርጫ ዲ ላይ ኖ ሳይን ኦፍ ሲስተሚክ ኢንፌክሽን ይለናል። ሲስተሚክ ኢንፌክሽን እንግዲህ ወደፊት ሊያሳይ ይችላል። ሲስተሚክ ኢንፌክሽን ከምንላቸው ውስጥ አንደኛው ትኩሳት መኖር ነው። ይህ በጣም ቼክ ማድረግ አስፈላጊ ነው። ነገር ግን ውንዱ በጣም ስሞል ነው። ኢኒሻሊ ደግሞ መጀመሪያ ላይ ትሪት ስለሆነ ሲስተሚክ ኢንፌክሽን የለም። ስለዚህ ጥሩ ፕሮግሬስ እያደረገ ነው ብለን መደምደም አንችልም። ስለዚህ ካንሰል ታደርጋላችሁ። መልስ ሊሆን የሚችለው እንግዲህ አብሰንስ ኦፍ wound discharge የሚለው ይሆናል ማለት ነው። Question number 7. A 34-week-old newborn with a birth weight of 2000 grams brought to hospital 13 minutes after birth in health center. The newborn has an inability to suck the breast and temperature of 36.3 degree centigrade. The respiratory rate was also 62 breaths per minute. What is the most likely risk factor for this newborn problem? A. Hypothermia. B. Born in health center. C. Low birth weight. D. Immaturity organ ይለናል። እንግዲህ ወደ 34 ዊክ የሚጠጋ ኒውቦርን ነው። 34 ዊክ ማለት ደግሞ ፕሪተርም ነው። እንግዲህ ወደ ሆስፒታል መጥቷል። ከ30 ደቂቃ በኋላ አፍተር በርዝ ነው እንግዲህ ሆስፒታል የተወለደው። እንግዲህ በርዝ ወይቱን በምናይበት ጊዜ 2000 ግራም ነው። 2000 ግራም ደግሞ ሎው በርዝ ዌይት ነው። በተጨማሪም እንግዲህ 34 ዊክ መሆኑ እንግዲህ ፕሪተር ብለን እንይዛለን። ስለዚህ 2 ነገር አለ። አንደኛ ሎው በርዝ ዌይት ነው ፕላስ ፕሪተር ነው። በተጨማሪ ክሊኒካል ፋይንዲንጎች አሉ። እንግዲህ የመጀመሪያው እንግዲህ አንብል ቱ ሳክ ቴምፕሬቸር እንግዲህ 36.3 ሴንቲግሬድ ነው። ይህ እንግዲህ ሃይፖተርሚያ እንዳለ ይነግረናል። ማይልድ ሆነ ሃይፖተርሚያ አለ። እንግዲህ ሃይፖተርሚያ ብሎ ያስቀምጠው አይኤምኤስአይ ላይ ከ36.5 ዲግሪ ሴንቲግሬድ በታች ከሆነ ሃይፖተርሚያ ብለን ክላሲፋይ እናደርጋለን። ሌላኛው ሪስፓይራቶሪ ሬት ነው። ሪስፓይራቶሪ 62 ነው ብሪዝ ፐር ሚኒት። ይሄ የሚያሳየን ምንድነው ታካፒኒያ እንዳለ ነው። ኒውቦርን ላይ እንግዲህ ሪስፓይራቶሪ ሬት መሆን ካለበት ከ30 እስከ 60 ነው። እንግዲህ ምን ያሳዩናል? እነዚህ ምልክቶች ጥሩ የሆነ አዳፕቴሽን እንዳለ ይነግረናል። ጥያቄው ምለን እንግዲህ the most risk factor ነው። ይሄን ፕሮብሌም ሊያመጣ የቻለው የትኛው ነው? the most risk factor እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ ሃይፖተርሚያ ይለናል። ሃይፖተርሚያ አንደኛው ሪስክ ፋክተር ነው። ልጁ
ሃይፖተርሚያ ውስጥ ነው። ነገር ግን ሃይፖተርሚያ ውጤት ነው እንጂ አንደርላይኒንግ ኮዝ አይደለም። ስለዚህ ዋና አንደርላይኒንግ ኮዙን እነዚህ ምልክቶች ሊያመጣ የቻለውን አንደርላይኒንግ ኮዙን ነው እንደ ሞስት ሪስክ ፋክተር መውሰድ ያለብን። ሃይፖተርሚያ ግን እንደ አንደርላይኒንግ ሪስክ ፋክተር ስላልሆነ ካንሰል ታደርጋላችሁ። ምርጫ ቢ ላይ ቦርን ኢን ሄልት ሴንተር ጤና ተቋም ውስጥ መወለዱ እንግዲህ ሳክ እንዳያደርግ ታካፒኒክ እንደሆነና ቴምፕሬቸር ኢንስታቢሊቲ እንዲኖር እንግዲህ አያደርግም። ስለዚህ ሪሌትድ አይደለም ከጥያቄችን ጋር። ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ ሎው በርዝ ዌይት ይላል። ልጁ እንግዲህ ሎው በርዝ ዌይት ነው፣ ምክንያቱም 2000 ግራም ነው። ሰው ሎው በርዝ ዌይት የምንለው እንግዲህ ቅድምም እንዳልነው ከ2500 ግራም በታች በሚሆንበት ጊዜ ሎው በርዝ ዌይት እንላለን። ሎው በርዝ ዌይት እንግዲህ ፊዲንግ ፕሮብሌም ያመጣል። ሎው በርዝ ዌይት መሆናቸው እንግዲህ ህጻናቶች መጥባት ይቸገራሉ። ቴምፕሬቸራቸው ኢንስታቢሊቲ ይኖራቸዋል። ቴምፕሬቸር ላይ ኢንስታቢሊቲ። ነገር ግን ጥያቄያችን ላይ ማስተዋል ያለባችሁ 34 ዊክ የሚላል። ይህ እንግዲህ ፕሪማቹሪቲ ነው አይደለ? ከሎው በርዝ ዌይት እና ከፕሪማቹሪቲ ደግሞ የትኛው ፕራዮሪታይዝ በምታደርጉበት ጊዜ የትኛው ሞር ሲቨር ነው? እንግዲህ ፕሪማቹሪቲ ሞር ሲቨር ዛን ሎው በርዝ ዌይት። ስለዚህ ከምን ጋር ታገናኛላችሁ ማለት ነው? ከፕሪማቹሪቲ ጋር የሚገናኙ ምርጫዎችን ትመርጣላችሁ። ምክንያቱም አይኤምኤንኤስአይ ላይ ፕሪማቹሪቲ ኮዝ የሚያደርጋቸው 3 ነገሮች አሉ። የመጀመሪያው ማቹር የሆነ ብሬን አይኖራቸውም። በተጨማሪም እንግዲህ ማቹር የሆነ ላንግ አይኖራቸውም። ሌላኛው እንግዲህ ከሳኪንግ ሪፍሌክስ ጋር በተገናኘ እንግዲህ ማቹር የሆነ ሳኪንግ ሪፍሌክስ አይኖራቸውም። ይሄ ነገር የሚከሰተው እንግዲህ ፕሪማቹሪቲ በሚኖርበት ጊዜ ነው ማለት ነው። ስለዚህ እነዚህ መኖራቸው እንግዲህ የትኛውን ሴሌክት እንድናደርግ ያደርገናል። ምርጫ ዲ ላይ ያለው ኢማቹሪቲ ኦፍ ኦርጋን የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም 34 ዊክ ነው። 34 ዊክ ደግሞ ፕሪተርም ነው። ፕሪተርም ኢንፋንት የሆነ እንግዲህ ቅድም ያልኳቸውን ምልክቶች ያመጣል። የመጀመሪያው እንግዲህ ሳኪንግ ሪፍሌክሶች ኢማቹር ይሆናሉ። በተጨማሪም እንግዲህ ቴምፕሬቸር ሬጉሌት ማድረግ አይችሉም። ይህም ቴምፕሬቸር ሬጉሌሽን ላይ ኢማቹሪቲ ይኖራል። ሌላኛው እንግዲህ ላንግ ላይ ችግር ይኖራል። ምክንያቱም ላንግ ፕሮፐርሊ ማቹር ስላልሆነ ከዛም የተነሳ እንግዲህ ታካፒኒክ ይሆናል ማለት ነው። ስለዚህ እንግዲህ ሙሉ ምልክቶቹን አጠቃሎ የሚይዝልን እንግዲህ ሃይ ፕራይመሪ ሪስክ ፋክተር ከምንላቸው ውስጥ እንግዲህ ከአራቱ ምርጫ ውስጥ እንግዲህ ከምርጫ ሲና ምርጫ ዲ ላይ ያለው ነው ትንሽ ለመምረጥ የሚያስቸግረው። ነገር ግን ቤዝድ ኦን ፕራይመሪ ሪስክ ፋክተር ኮምፔር በምታደርጉበት ጊዜ ምርጫ ዲ ላይ ያለው ኢማቹሪቲ ኦፍ ኦርጋን የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። Question number 8. Woman who gave birth at 36 weeks of gestation brought her 2-day-old newborn due to fast breathing of 1 day duration. The newborn had severe chest indrawing, jaundice, irritability, and heart rate 200 beats per minute. Finally, the neonate is diagnosed with newly onset neonatal sepsis. What is the most appropriate antibiotic in this case? A. Ampicillin and gentamicin. B. Amoxicillin and corticosteroid. C. Corticosteroid and gentamicin. D. Ceftriaxone and vancomycin ይለናል። እንግዲህ 36ኛው ዊክ ላይ ነው እንግዲህ ልጁ የተወለደው። ሌት ፕሪተርም እንደሆነ ይነግረናል። ሌላኛው እንግዲህ በሁለተኛው ቀን ነው ያመጣችው። በተጨማሪም ፋስት ብሪዚንግ አለው። ይህም ፋስት ብሪዚንግ ለስንት ቀን የቆየ ነው? ለ1 ቀን የቆየ ፋስት ብሪዚንግ አለው። በተጨማሪም ሲቨር የሆነ ቼስት ድሬኒንግ አለው። ጃውንዲስ ደቨሎፕ አድርጓል። ፕላስ ይነጫነጫል፣ ሪተብል ነው። በተጨማሪም እንግዲህ ሄርት ሬቱ ወደ 200 ቢትስ ፐር ሚኒት ነው። ይህም እንግዲህ ሲቨር የሆነ ታካካርዲያ ውስጥ ገብቷል። እነዚህ እንግዲህ ሙሉ አይኤምኤንኤስአይ ላይ ዴንጀር ሳይን የምንላቸው ናቸው። በተጨማሪም እንግዲህ ኤርሊ ኦንሴት ኦፍ ኒዮናታል ሴፕሲስ ተብሎ እንግዲህ ዲያግኖሲስ ተደርጓል። ጥያቄው ምለን እንግዲህ አፕሮፕሪየት የሆነ አንቲባዮቲክስ የትኛው ነው ይልናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። እንግዲህ መልሳችን ምርጫ ኤ ላይ ያለው አምፒሲሊን እና ጄንታማይሲን ይሆናል ማለት ነው። ምክንያቱም ፈርስት ላይን ሪኮመንድ የሚደረገው ትሪትመንት ኤርሊ ኦንሴት ኦፍ ኒዮናታል ሴፕሲስ WHO አይኤምኤንኤስአይም በተጨማሪም እንግዲህ ናሽናል ኒዮናታል ጋይድላይኖች የሚያዙት እንግዲህ አምፒሲሊን እና ጄንታማይሲንን ነው። ምክንያቱም አምፒሲሊን እንግዲህ ከቨር የሚያደርገው ግሩፕ ቢ ስትሬፕቶኮከስ ከቨር ያደርጋል። እነዚህም እንግዲህ ሊስቴሪያ የምንላቸው እና ሌሎች ግራም ፖዚቲቭ ባክቴሪያዎችን እንግዲህ ከቨር ያደርጋል።
ሶ ሌላኛው ጄንታማይሲን ነው። ጄንታማይሲን እንግዲህ ከቨር የሚያደርገው ግራም ኔጌቲቭ ኦርጋኒዝሞችን ነው። ለምሳሌ እነዚህ ኢኮላይ የምንላቸው ኬሊብሴላ የምንላቸው አይነት ኦርጋኒዝሞችን ከቨር ያደርጋል። ስለዚህ አምፒሲሊን የትኛውን ከቨር ያደርጋል? ግራም ፖዚቲቮችን። ጄንታማይሲን ደግሞ ግራም ኔጌቲቮችን ከቨር ያደርጋል። የእነዚህ ሁለቱ ጥምረት እንግዲህ ብሮድ የሆነ ከቨሬጅ እንዲኖረው ያደርጋል። ስለዚህ ለህፃናቶች ወይም ለኒውቦርኖች ደግሞ ሁለቱም እንግዲህ ሴፍ ከሚባሉት ውስጥ ይመደባሉ። ስለዚህ አምፒሲሊን እና ጄንታማይሲን እንሰጣለን፣ ምክንያቱም ብሮድ ስፔክትረም ናቸው ሁለቱም ማለት ነው። ምርጫ ቢ ላይ አሞክሳሲሊን እና ኮርቲኮስቴሮይድ ይለናል። አሞክሳሲሊን እንግዲህ ሪኮመንድ አይደረግም ለኒዮናታል ሴፕሲስ። ሌላኛው ኮርቲኮስቴሮይድ ነው። ከሱ ጋር ኮርቲኮስቴሮይድ እንግዲህ ምንም አይነት ሩል የለውም፣ ምንም አይነት ተጽዕኖ የለውም ኒዮናታል ሴፕሲስ ላይ። አውትካሙን እንደውም እንዲባባስ ያደርጋል እንጂ ትሪት አይደረግም በኮርቲኮስቴሮይድ። ሌላኛው ምርጫ ሲ ላይ ኮርቲኮስቴሮይድ ኤንድ ጄንታማይሲን ይላል። ስቴሮይዶች እንግዲህ ኒዮናታል ሴፕሲስ ላይ ሪኮመንድ አይደረጉም። ጄንታማይሲን ደግሞ ብቻውን ደግሞ ከቨር ማድረግ አይችልም ማለት ነው። ስለዚህ ምርጫን ሲ ካንስል ታደርጋላችሁ። ምርጫ ዲ ላይ ሴፍትራክዞን እና ቫንኮማይሲን ይለናል። ሴፍትራክዞን እንግዲህ ለኒዮኔት እንግዲህ ሴፍትራክዞን ኮንትራኢንዲኬትድ ነው። ምክንያቱም እነዚህ ከቢሊሩቢን ጋር በተገናኘ ዲስረፕት ያደርጋል ተብሎ ይታሰባል። ጃውንዲሱን ምን ያደርገዋል? ወርሰን ያደርገዋል። ጃውንዲሱን በጣም እንዲስፋፋ ያደርጋል። ተጨማሪ እንግዲህ ጃውንዲስ ዴቨሎፕ እንዲያደርጉ ስለሚያደርግ ለኒዮኔቶች እንግዲህ ሴፍትራክዞን ኮንትራኢንዲኬትድ ነው። ቫንኮማይሲን እንግዲህ ሲቨር ሬዚስታንስ ስላላቸው ኢንፌክሽኖች ነው የሚሰጠው፣ ለፈርስት ላይን አንቲባዮቲክስ አይደለም። ስለዚህ ምርጫ እንዲን ካንስል ታደርጋላችሁ። መልሳችን እንግዲህ ምርጫ ኤ ላይ ያለው አምፒሲሊን ኤንድ ጄንታማይሲን ይሆናል ማለት ነው። Question number 9. A woman came to hospital and gave birth of 2000 gram baby at her 35 week of gestation. On examination, the baby was hypoxic and had increased peristalsis, passage of meconium and relaxation of anal sphincter. The baby was diagnosed as meconium aspiration syndrome. What is the most appropriate finding that justifies this diagnosis? A. Hypoxia. B. Relaxation of anal sphincter. C. ፓሴጅ ኦፍ ሚኮኒየም፣ ዲ ኢንክሪዝድ ፐሪስታሊሲስ ይለናል። እንግዲህ 2000 ግራም የሚመዝን ልጅ ነው። በ35ኛ ሳምንቷ የተገላገለችው ፕሪተርም አይደለ። ኤግዛሚኔሽን ላይ እንግዲህ ልጁ ሃይፖክሲያ ያለው ፐሪስታሊሲሱ ጨምሯል። ፓሴጅ ኦፍ ሚኮኒየም አለ፣ ፕላስ ደግሞ ሪላክሴሽን አናል ስፊንክተሮች አሉ። እንግዲህ እነዚህን ተንተርሰው ምን ብለው ዲያግኖሲስ አድርገዋል? ሚኮኒየም አስፓይሬሽን ሲንድረም ብለው ዲያግኖሲስ አድርገዋል ማለት ነው። ጥያቄው ምለን ምንድነው እንግዲህ ሚኮኒየም አስፓይሬሽን ሲንድረም ምንድንል የትኛው ፋይንዲንግ ነው ጀስቲፋይ ያደረገልን? ምርጫ ኤ ላይ ሃይፖክሲያ ይለናል። ሃይፖክሲያ እንግዲህ የሚመጣው አፍተር አስፓይሬሽን ነው አይደለ? በራሱ እንግዲህ ሃይፖክሲያ ዲያግኖስቲክ ኢንዲኬተር አይደለም። በተጨማሪም እንግዲህ ሃይፖክሲያ በተለያዩ ኒዮናታል ፕሮብሌሞች ላይ ይከሰታል። ይህ እንግዲህ ሚኮኒየም አስፓይሬሽን ሲንድረም ጀስቲፋይ አያደርግልንም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ሪላክሴሽን ኦፍ አናል ስፊንክተር ይለናል። ይህ እንግዲህ ፌታል ዲስትረስ በሚኖርበት ጊዜ እንግዲህ ይከሰታል። ለሚኮኒየም አስፓይሬሽን ሲንድረም ብቻ ሲከሰት የሚከሰት አይደለም ሪላክሴሽን ኦፍ አናል ስፊንክተር። ስለዚህ ካንስል ታደርጋላችሁ። ሌላኛው ምርጫ ዲ ላይ ያለው ኢንክሪዝ ፔሪስታሊሲስ ይለናል። ይህም እንግዲህ ከፌታል ስትረስ ጋር ይገናኛል። ለሚኮኒየም አስፓይሬሽን ሲንድረም ዩኒክ የሆነ ጀስቲፋይ የሚያደርግልን ኢንዲኬተር አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። መልሳችን እንግዲህ ምርጫ ሲ ላይ ያለው ፓሴጅ ኦፍ ሚኮኒየም የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ሚኮኒየም አስፓይሬሽንን ትሪገር ከሚያደርጉ ሃልማርኮች ውስጥ አንደኛው ፓሴጅ ኦፍ ሚኮኒየም ነው። ምክንያቱም ሚኮኒየም አስፓይሬሽን ሲንድረም ኦኪር የሚያደርገው ሚኮኒየሙ አምኖቲክ ፍሉድ ውስጥ በሚኖርበት ጊዜ ነው። ሚኮኒየሙ ፓስ ካላደረገ አስፓይሬሽን ሀፕን አያደርግም። ስለዚህ ሚኮኒየም ስቴኒንግ መኖሩና ሬስፓይራቶሪ ዲስትረስ ሚኮኒየም አስፓይሬሽን ሲንድረም እንዳለ ይነግረናል ማለት ነው። ዘኪ ፋይንዲንጎች ከምንላቸው ውስጥ እንግዲህ ፓሴጅ ኦፍ ሚኮኒየም ነው። ዲያግኖሳችንን ዳይሬክትሊ ሳፖርት የሚያደርግን እንግዲህ ወይም ጀስቲፋይ ወይም ኢንዲኬት የሚያደርግልን ሚኮኒየም አስፓይሬሽን ሲንድረም ነው እንድንል የሚያደርገን ፓሴጅ ኦፍ ሚኮኒየም ነው። ስለዚህ ምርጫ ሲ is the correct answer. Question number 10. A woman gave birth a 2200 gram baby at 38
week of gestation at health center. The baby temperature and breathing rate were 35.5 degrees centigrade and 14 breaths per minute, respectively. What is the most appropriate nursing intervention for this case? A. Apply cord care. B. Provide resuscitation. C. Keep the newborn warm. D. Isolate the neonate ይለናል። እንግዲህ 2200 ግራም የሚመዝን ልጅ ነው። እንግዲህ 2200 ግራም ከ2500 ግራም በታች ነው። ስለዚህ ምን ውስጥ ይካተታል? ሎው በርዝ ዌይት ነው። ሌላኛው 38 ዊክ ላይ ናት። ይሄ ደግሞ ተርም ላይ ሆና እንደወለደች ይነግረናል። ስለዚህ it is normal። ኒውቦርን እንግዲህ አሰስ በምታደርጉበት ጊዜ ሁለት ነገሮችን አግኝታችኋል። የመጀመሪያው ቴምፕሬቸር ነው 35.5 ዲግሪ ሴንቲግሬድ ነው ብለን፣ ሪስፓይራቶሪ ሬት ደግሞ 40 ብሪዝ ፐር ሚኒት ነው ብለን ሁለት ነገሮችን አግኝታችኋል። ሶ እንግዲህ ሪስፓይራቶሪ ሬቱ ኖርማል ነው፣ ምክንያቱም ኖርማል ሬንጁ ከ30 እስከ 60 ስለሆነ 40 መሀል ላይ ፍላክቹዌት የሚያደርግ ቁጥር ነው። ስለዚህ ኖርማል ነው። ሶ ኢሹዋችን ወይንም ችግር የሆነው የትኛው ነው? እንግዲህ ሞዴሬት የሆነ ሃይፖተርሚያ መሆኑን 35.5 እና ከዛ በታች በሚሆንበት ጊዜ ሃይፖተርሚያ እንዳለ ይነግረናል። ሞዴሬት የሆነ ሃይፖተርሚያ አለ። እንግዲህ ሪስፓይራቶሪ ሬቱ ኖርማል ነው። ዋናው ኢሹዋችን ምን ላይ ነው? ቴምፕሬቸር ላይ ነው ማለት ነው። ጥያቄው ምንድነው ብለን አፕሮፕሪየት የሆነ ነርሲንግ ኢንተርቬንሽን የትኛው ነው ብለን ምርጫ ላይ አፕላይ ኮርድ ኬር እንላለን። ሶ አፕላይ ኮርድ ኬር ማድረጋችን አስፈላጊ ነው፣ ነገር ግን ፕራዮሪታችን አይደለም። ወይንም ኢመርጀንሲ ሲቹዌሽን ላይ ሃይፖተርሚያ በሚከሰትበት ጊዜ የምናደርገው አይደለም። ሶ ሃይፖተርሚያ ያለ ኮርድ ኬር ማድረጋችን እንደ ፕራዮሪቲ አንወስደውም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ፕሮቫይድ ሪሳሲቴሽን ይለናል። ሶ ሪሳሲቴሽን ማድረጉ አስፈላጊ አይደለም፣ ምክንያቱም ብሪዚንጉ ኖርማል ነው። በተጨማሪም እንግዲህ ምንም አይነት ችግር የለም ብሪዚንጉ ላይ፣ ወይንም ጋስፕ እያደረገ አይደለም፣ ሄርት ሬቱ ወይንም ከ100 በታች አይደለም። ስለዚህ ሪሳሲቴሽን ማድረጋችን ምንም ትክክል አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ አይዞሌት ዘ ኒዮኔት ይለናል። ሶ አይዞሌት ማድረጉ እንግዲህ አስፈላጊ አይደለም፣ ምክንያቱም አይዞሌሽን አንዳንድ ይደረጋል። ነገር ግን አይዞሌሽን የሚደረግበት ዋነኛ ምክንያት እንግዲህ ኢንፌክሽን ኮንትሮል ለማድረግ ነው። ለምሳሌ ልጁ ሳይን ኦፍ ሴፕሲስ ካለ፣ ሪስፓይራቶሪ ዲስትረስ ካለ ወይንም ከፍተኛ የሆነ ትኩሳት ካለ ይህን ኮንትሮል ለማድረግ ለብቻ አድርገን አይዞሌት አድርገን ነው ምን እናደርጋለን? ትሪት እናደርጋለን። ስለዚህ መልስ ሊሆን አይችልም፣ ካንስል ታደርጋላችሁ። መልሳችን እንግዲህ ምርጫ ሲ ላለው ኪፕ ደ ኒው ቦርን ዋርም የሚለው መልሳችን ይሆናል ማለት ነው። ሶ ሲቨር ባይሆንም IMNSI ላይ እንግዲህ 35.5 ዲግሪ እና ከዛ በታች ከሆነ ሞዴሬት ሃይፖተርሚያ ብለን ክላሲፋይ እናደርጋለን። ሶ የመጀመሪያ እንግዲህ አርጀንት የሆነ ነርሲንግ አክሽን ይፈልጋል። ይህም ስኪን ቱ ስኪን ኮንታክት ወይንም እነዚህ ካንጋሮ ማዘር ኬር የምንለውን ማድረግ ይፈልጋል። ሩሙን ወይንም ልጁ ያለበትን ሩም ዋርም ማድረግ ያስፈልጋል። ኮት ካለ ማልበስ፣ ኮፊያ ካለ ጭንቅላቱን መሸፈን ያስፈልጋል። ፕላስ ደግሞ ፊድ እንዲጠባ ኢንኮሬጅ ማድረግ፣ ጡት እንዲጠባ ኢንኮሬጅ ማድረግ እና ፍሪኮንትሊ ሞኒተር ማድረግ ያስፈልጋል። ምክንያቱም እነዚህን ነገሮች ኮንትሮል ካደረግን ሲቪር የሆነ ሃይፖተርሚያ እንዳይመጣ ማድረግ እንችላለን። በተጨማሪም እንግዲህ ሃይፖግላይሴሚያ እንዳይከሰት ማድረግ እንችላለን ማለት ነው። ስለዚህ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው።